እዚህ ምን ተፈጥሯል መሰለህ? እኔ ኤሪያ ላይ እንግዲህ ማህበረሰብ ውስጥ ያለው ሩማር ላይ ሰዎች ወደ ጅብ ይቀየራሉ፣ የሚቀየሩ ሰዎች አሉ። ሴትዮዋ እኮ ፕራክቲካሊ ጅብ አይተዋል ሰዎቹ። በብዛት ደግሞ ቀበሮ ይመጣ ነበር። እቺ ሴትዮዋ ጅብ ናት ወይም ጅብ ዘር ናት እንበል። ብትሆንስ ማንን ነው የምንወቅሰው? ፈጣሪው ወይስ ተፈጣሪው? አሁን እኮ ልጁ እገልሻለሁ ምናምን ብሎ ይፎክራል። ዝም ብሎ እኮ ምን ያመጣል ብለህ ነው አለ። እኛን እኮ ስለማያውቁን ነው። ከእኛ ዘር ማንም ሞቶ እዚህ ተቀብሮ አያውቅም። ዝርያ በአባት ነውና በአንድ በኩል የዛ የጅቡ ዓለም ስፒሪት ጅብ ነው፣ እናቱ ግን እዚህ ናት። ስለዚህ ይህ ሰው ግማሽ ጅብ ግማሽ ሰው ነው። ቢቀየር አይገርም። አይኑ ሰው ነው የሚጎዳው። ልክ እንደ ጅብ አይን ነው። ከባድ ፓወር ነው አንተ ላይ የሚለቀዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን የምትገኙት ወዳጆ አሊፋ ቲዩብ ላይ ነው። እንግዲህ ፕሮግራማችን ላይ የተለያየ አስተያየት እየሰጣችሁን ነው። ሀሳቦችን እንቀበላለን። አስተያየታችሁን ደግሞ ማስተካከል ያለብንን እያስተካከልን እንሄዳለን። በዋናነት እናንተን የሚጠቅማችሁና እናንተ የምትፈልጉትን ፍላጎታችሁን ለማሟላት ጥረት እያደረግን ነው። ዛሬ እንግዲህ ኡስታዝን ስራ ቦታ መጥተን ያስቸገርነው ያው ከስራ ካለበት ክራውድ አንፃር እንደዚህ በየሳምንቱ ለመቅረብ የማይችልባቸው አጋጣሚዎች አሉ። ግን እናንተ ተመልካቾቻችን ሁሌ እንጠብቃለን ስለምትሉ እናንተን ለማስደሰት እናንተንም ጥያቄ እኛም ውስጣችን የሚመላለስ ጥያቄ አለ። በነገራችን ላይ እናንተ ጥያቄ ብቻ ሲሆን አሁን ያለችበት ዓለም እኛም ግራ ስለምታጋባን ማወቅ አይጠላም በሚል ነው እንግዲህ ሀሳቦችን እያደራጀን የኛንም ሀሳብ ጨምረንበት ኡስታዝን የምንጠይቀው። ሰላም አለይኩም። እንግዲህ ኡስታዝ በጣም አመሰግናለሁ። እንግዲህ እንደተለመደው ሰዓትን ሰጥተህ ለኛና ለተመልካቾች የተለያዩ ሀሳቦችን እየሰጠን ነው። ዛሬ እንግዲህ ከባለፈው ነው የምንቀጥለው። ከዛ በፊት ግን እንደተለመደው የተመልካቾቻችን ጥያቄ ብናስተናግድ ደስ ይለኛል። ቢያንስ ዛሬ 2 ጥያቄ እናስተናግዳለን። የመጀመሪያው ጥያቄ አንዱ ያነሳው እዚህ ሲመጡ የመስተንግዶ ችግር፣ የአዘጋጅ መቀየር ብሎ ያቀረባቸው ሀሳቦች አሉ እና እሱ እንዴት እንዳታየዋለህ? እስቲ እንደ ተመልካቾች ግልጽ ማድረግ ያለብን ነገር እንደ ድርጅት እስቲ ምን ትላለህ አንተ? ቢስሚላህ ያው ችግሩ ከውጭና ከውስጥ ስታይ ብዙ ጊዜ ችግሮች ይለያያሉ። ውስጥ እንዳለ ሰው ስንመለከተው ያው ታውቃለህ ሚዲያ ላይ አንተ ውስጥ ሆነ በደንብ ስለምታውቀው ያው አዘጋጆች አይደላችሁም እናንተም እዚህ ድርጅት ውስጥ አዘጋጆች አይደላችሁም ስልህ አንተ ማሽም እንዲያም ሁሉም የራሱ የሆነ ስራ አለው። ግን ያው መጀመሪያ ሶሻል ሚዲያ ላይ እንድቀርብ ያደረከኝ አንተ ነህ። በወቅቱ የሚመጣውን ሰው መቋቋም አልችልም፣ ገና ነው ትንሽ መሰረቱ የድርጅታችንን መሰረት ሳይዘግስ በደንብ ሳይጠነክር ወደ ሶሻል ሚዲያ ከሄድን ብዙ ነገሮች እናበላሻለን ብዬ ሬዚስት አድርጌ ነበር። ግን ስለ ስራው ስለሚመጡ ሰዎች ተውና ሰዎች መረጃ የማግኘት መብት አላቸው። አላህ እውቀት ሲሰጥ ትጠየቃለህ ብለህ ነው አስገድደህ ያወጣኝ። እቺን አትርሳት። አሁንም ሲመጣ ግን ያው ያላቸው ችግሮች መምጣታቸው አልቀረም። አንደኛ ሀሳቦች እየተነሱ የተቆራረጡ ብዙ አይነት ሀሳቦች አሉ። በዚህ ይዘን እንሄዳለን ስንል ሌላ ነገር ሲመጣ ደግሞ ወደ ኋላ እየተመለስን ማለት ነው። ያም ሆነ ይህ ግን ያው 2 ዓመታችን ነው። በተቻለ መጠን ግን ጥሩ ስራ እየሰራን ነው ብዬ አስባለሁ። ምክንያቱም አንዳንዴ ሰዎች መጥተው ሲያመሰግኑ ኤሪያው ደግሞ ራሱ ቦታው ራሱ የጀመርንበት ዛር ምናምን የምትለው በተለይ እንደ ሙስሊሙ ባዶ ኤሪያ ነው። አንድን ነገር ኤኬሌን ኮት አድርገህ የሆነ የተጀመረ ጅምር ላይ አይደለም የምንቀጥለው፣ ዜሮ ነው። እዚህ መተን ስናከም ሰዎች ይመጡና ለመታከም መጥተው እያንዳንዱን ነገር ማስረዳት ያለብህ ከዜሮ ነው የምትጀምረው። ያ ደግሞ በጣም ጊዜ ይፈጃል፣ ያደክመሃል። ሶስተኛው ደግሞ ምንድነው ያው እኔ ሐኪም ብቻ ነው አክማለሁ፣ መድኃኒቶቹን እቀምማለሁ፣ ማታ ላይ ፕሮግራም ማዘጋጃለሁ እዚህ መጥቼ። ስለዚህ እመጣለሁ ባልኩት ቀን በተለያየ ምክንያት እደክማለሁ። ትልቅ ጦር ሜዳ በለው ይሄ የኛ ስራ ህክምና ሜዳ ሳይሆን ጦር ሜዳ ነው ማለት ትችላለህ።
አንዱ ሰው ሲመጣ ስለ ጅን ስለምናምን ነው የሚያወራ፣ ቀጣዩ ሰው ስለሌላ ጉዳይ ነው የሚያወራ። እያንዳንዱ ሰውን ደግሞ ስትረዳ ቦታው ላይ ጫማ ውስጥ ገብተህ ችግሩን ካልተረዳኸው መፍትሄ ልትሆንለት አትችልም። መፍትሄ ካልሆንክለት ደግሞ ዝም ብሎ ችግር እየፈጠርክ ነው ማለት ነው። ከዚያ ውጭ ግን ይሄ በእነዚህ ሁሉ ጫናዎች ውስጥ ሆነን መሰረት እያስያዝን ነው ነገሮችን። በተለያየ መንገድ ሰዎች ነገ ከኛ በኋላ የሚመጣው ሰው የሆነ መነሻ እንዲኖረው በጽሁፍም በምንም እያዘጋጀን ነው፣ እውቀትም እያስተላለፈን ነው። በተቻለ መጠን ደግሞ ያው እናንተም ስልጠና ላይ ሆናችሁ እየሰለጠናችሁ በተለይ በስልክ ዋትስአፑን ምናምኖችን የምታስተናግዱት እናንተ ናችሁ። ጥያቄዎቹ እናንተም በተራችሁ ደግሞ ወደ እኔ ታመጡታላችሁ ማለት ነው። ስለዚህ በጣም ውስብስብ በሆነ ሜዳ ላይ ሆነን ነገሮችን ለማስተካከል ግን እየወደቅንም እየተነሳንም ጥረት እያደረግን ነው። ሙከራ ላይ ነን። በዚህ 2 ዓመት ውስጥ ይሄን ያህል መጓዛችን እኔ አልሐምዱሊላህ ከአላህ እገዛ ብቻ ነው ብዬ ነው የማምነው። ሰዎች ሜዳ ላይ የተፈጠሩ ትልቅ ተጽዕኖ ፈጥረናል ብዬ አስባለሁ። ምክንያቱም ብዙ ሰው መነሻ ነገር አግኝተዋል። አሁን ቀጣይ ሰው እኛን ተከትሎ የሚመጣ ሰው ብዙ የሚቸገር አይመስለኝም። ያሉት ዩቲዩብ ላይ ያሉት ምናምኖቻችንም ሰዎችም አዳዲስ ሰዎችም ሲመጡ ነው አንድም ወደ ኋላ እየሄዱ ነገሮችን ቢያዩዋቸው ይረዱናል ብዬ አስባለሁ። ችግራችን እስካሁን ሰው ማላወቀው ነበር፣ አሁን በደንብ ታወቀው የሚሉ እኮ አሉ ደግሞ። አዎ ያም አንድ ነገር ነው። ስለዚህ የምለው ነገር ምንድነው እንደ ሞራልም ለኛ ሞራልም ለሌሎችም ይሄ እኛ የምናስተላልፋቸው ትምህርቶች ለብዙዎች እየተጠቀሙ ነው ብለው የሚያስቡ ሰዎች ያው ችግራችንን መጠቆማቸው በጣም እናመሰግናለን። ይሄ እንትኑ የተቃውሞ ስፕሪት አይደለም፣ ለማሳደግ ነው። ሐሳብን ካልተቀበልክ ሐሳብ ካልተያይዘ አታድግም። ግን እየሞላን ያለውን ጋፕ በጣም በመረዳት ትምህርቱ ተደራሽነት እንዲያገኝ ሁሉም በበኩሉ ማድረግ ያለበትን ቢያደርግ ደግሞ በጣም የተሻለ ነው ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። በነገራችን ላይ ይህንን ሀሳቦች ስናነሳ እኛ ጋር ያሉ ጥያቄዎች አሉ፣ እናንተ ጋር ደግሞ ሰብስበን ነው የምንጠይቀው። በዋናነት ማሰብ ያለባችሁ እኛም እንደ ሀሳብ የምናቀርበው የሆነ ፕሮግራም ላይ ጥቆማ ሲሰጣችሁ ዲቴል ለማንሳት ምናልባት ርዕስ 24 ሰዓት ሊያስፈልገው ይችላል። እናንተም ሰርች እያደረጋችሁ ቆዩ። እኛም ደግሞ የእናንተን ጥያቄ ለመመለስ አንሰለችም፣ የእኛም ጥያቄም ስለሚሆን ማለት ነው። ስለዚህ እንደው አንድ ጥያቄ ልጨምርና ወደ ዛሬው ርዕስ እንሄዳለን። ጁፒተር ባለፈው እያነሳ 8ኛ ወር ላይ እሷን ብንመልሳት ይችላል። 8ኛ ወር ላይ ብላችሁ አቋረጣችኋት። 8ኛ ወር ላይ አያድግም። ስለዚህ እንመልስና ወደ ዛሬው ርዕስ እንሄዳለን። እዚህ የሚነሱ ጥያቄዎች ማህበረሰብ ውስጥ ያለ ነው። ሁሉም ሰው ያውቃል። 7ኛ ወር ላይ ልጅ ቢወለድ የማደግ እድል እንዳለው ያውቃል። ሐኪም ብቻ ሳይሆን ሌላው ማህበረሰቡም ያውቀዋል። 8ኛ ወር ላይ ከሆነ ሰው በጣም እንትን ውስጥ ይገባል። ግን እነዚህ እንደ ምክንያት እኔም ሰርች ሳደርግ ያገኘሁት ጀላሉዲን ሩሚ ብቻ ነው በዚህ ጉዳይ ላይ ስራ የሰሩት። 8ኛ ወር ያው በዚህ አጋጣሚ ቅድም ሳልመልስ ሳልናገር ያለፍኩት ነገር ያው እናንተ አዘጋጆች አይደላችሁም ብዬ ነው ያለፍኩትና ቤተሰቦቻችንም የራሳቸው የሆነ የሚሞግትም እንዲመለስላቸው የፈለገውን ጥያቄ ካለ ካሜራም ከካሜራ ውጭም መተው ቢያቀርቡና ለህዝቡ ጋር ቢደርስ በእናንተ በኩል ሰው ጋር ቢደርስ የተሻለ ነው የሚሉትን ነገር እዚህ መተው ማናገር ይችላሉ ማለት ነው። ምክንያቱም እኛ ያው ቅድም እንዳልኩ ያለውን ቫልዩም በምንችለው መጠን ሞልተን ማለፍና ያው ቪዥናችን ለወደፊቱ የሆነ የምርምር መሰረት ማስያዝ ነው። በዚህ ጉዳይ ላይ ጀላሉዲን ሩሚ ሰዎች አፈጣጠር ላይ ወዱድ በሚለው መጽሐፋቸው ላይ ነው ይሄን የጻፉት። በነገራችን ላይ ጀላሉዲን ሩሚ በጣም ቬግ ሰው ናቸው። እስካሁን ሰዎች በትክክል ያልተረዷቸው ሰው ናቸው። ሃርቫርድ ዩኒቨርሲቲ ላይ እሳቸው ላይ ብቻ አትኩሮ ጥናትና ምርምር የሚያደርግ ፋካልቲ እንዳለ አውቃለሁ። የእሳቸው መጽሐፍ ላይ በተለያየ ጊዜ ሰዎች ይመጡና ነው ይሄን ማለት አይደለም የፈለገው ይህ ሰው ሌላ ነው እያሉ በተለያየ ቨርዥን ትራንስሌሽን ይሰራላቸዋል። ስለዚህ እዛ መጽሐፍ ላይ ነው ይሄን የጠቆሙትና ሩህ ይነፋል ሲባል 4ኛ ወር ላይ
አላህ ሩሁን ይነፋል። ያኔ ሁሉም ነገር ተጽፏል ማለት መንገዱን አሳይቶታል ጭምር ነው። ሊደርስበት የሚችለውን ቻሌንጅ ኤቭሪቲንግ እዛ ጋር ታይቶ ሩሁ ከነበረበት የሩህ ዓለም ላይ እዚህ ሊገጥመው የሚችል ቻሌንጅ ተነግሮት አይቶት እዚህ ሲነፋ ከዛ ከነበረበት እንዲያውም አንሴስትራል ፕሌት ይሉታል ሌላ የሩህ ዓለም አለ። ከዛ ፕሌት ወደዚህ ይመጣል ያ ሰው። ስለዚህ እስከ 4 ወር ቀፎ ነበር ሲዘጋጅ ነበር፣ አፓራተሱ ነው ሲዘጋጅ ነበር። ስለዚህ እዛ በረጋው ደም ላይ አይን መጥቶ ይገጠማል። ሩሁን ተከትሎ ነው ከሌላ ደግሞ እየመጣ የሚገጠመው። በቃ ልክ ትልቅ ፋክተሪ በለው የእናት ሆድ ውስጥ። በዚህ ጊዜ ግን ይሄ ብቻ አይደለም የሚሰራው። እዚህ ስፒሪት ዓለም ላይ ሲገባ 9ኙ ፕላኔት በተለያየ ዳይሜንሽን ነው ያሉት። አንድ እንደዚህ የተደረደረ ቨርቲካል የተደረደረው አይደለም። አንዱ በአንድ ዳይሜንሽን ሌላኛው በሌላ ዳይሜንሽን ነው ማለት ይከባው ማለት ያሉት። አዎ ማለት ይከባው። እሳቸው እንደውም እዚህ ጋር 9 ዳይሜንሽኖች አሉ ነው የሚያሳየው። 7 ብቻ አይደለም ዳይሜንሽኖቹ የሚለውንም ሲያስቀምጡ ጭምር ነው። ስለዚህ 7ኛው ወር ላይ የነበረበት ዳይሜንሽን ማርስ ነው፣ የማርስ ዳይሜንሽን ነው። ያ ማለት ህይወት ያለበት ነው። ማርስ ህይወት ያለበት ነው። ከስፒሪት ዓለም ከፕላኔቶች ውስጥ ማለት ነው በሩህ እንቅስቃሴ ከፍተኛ ኮኔክሽን ያለን እኛ የሰው ልጅ ምድር ላይ ያለ ሰው በአጠቃላይ ከማርስ ጋር ነው። በነገራችን ላይ መንግስታት ሲመጡ እኮ ዝም ብሎ አይደለም ማርሺያን ባንድ የሚጠራው። ማርሺያን ባንድ ማለት የማርስ ጁንድ መጥሪያ ማለት ነው። ያን ስፒሪት መጥሪያ ነው። ግን ማርስ ራሱ 2 አይነት ስፒሪቶች አሉት። የትኛው ነው የሚጠራው ሌላ ጥያቄ። አሁን ሰዎች በደንብ ተረድተውት ነው ይሄን የሚሰሩት፣ በሌላ አቅጣጫ ያለው ሰው ማለት ነው። ስለዚህ 8ኛ ወር ላይ ግን ያለው ሜርኩሪ ላይ ነው። በጣም እርጥበታማ፣ በጣም ህይወት የሌለው ደረቅ የሆነ ዳይሜንሽን ነው። ያ ዳይሜንሽን ሁሉንም ዳይሜንሽን ኤክሰርሳይዝ አድርገን ነው የመጣ ነው። ስለዚህ በዚህ ስፒሪት ዓለም ላይ አናውቅም የምንለው ነገር የለም ነው የጀላልዲን ሩሚ አጻጻፍ እዛ ቦታ ላይ። ስለዚህ እዚህ ከመጣን በኋላ ያው 9 ወር የመርሳት ሂደት ነው ያለፈው። ስንወለድም አብዛኛው ሰው ኤክስፒሪየንስ ያደርገዋል ብዬ አስባለሁ። በልጅነት እድሜ ላይ ህልም እናያለን፣ የሆነ ሰማያት ውስጥ ስንበር ሰምቲንግ ከዛ ስንወድቅ እናያለን። ወደኩ እያልክ መጥተህ ብንን ስትል አልጋ ላይ ራስህን ታገኛለህ። ያ ምንድን ነው? ይሄኛው አፓራተስ የገባንበት የምድር ዓለም ጭቃው እዛ ውስጥ ነው ሩህ መጥቶ የገባው። የሩህ ባህሪ ግን ሰማያት ውስጥ መሄድ ነው ባህሪ። እንደዛኛው ጊዜ ይመስለውና ሩህ መንጥቆ ሊሄድ ይሞክራል። ሲሞክር ግን እዚህ ያለው ስፒሪንግ ዘሎ ይስበውና ሲወድቅ ወደኩ ሲል እዚህ ጋር ራሱን ያገኛል ነው። ስለዚህ ይሄንን ነው ቁጭ ያደረጉት እዛ ቦታ ላይ ማለት ነው። ስለዚህ እንደነዚህ አይነት ጉዳዮች ያው አሁንም በደንብ እንትን ማድረግ የምፈልገው ያው ሙስሊም ነኝና ብዙ ጊዜ ከቁርአንም አንዳንድ ነገሮችን አመጣለሁና ለሁሉም ነገር ከቁርአንና ከሐዲስ መረጃ እንዳመጣ የምፈልጉ ቤተሰቦች አሉ። እዚህ ጋር እያስተማርን ያለነው ሸሪዓን አይደለም። ሸሪዓን የሚያስተምር ቦታ አለው፣ ሰዎች አሉት የራሱ። ግን ከሙስሊም ስኮላሮችም የወጡ ሌሎችንም ጭምር በእንደዚህ አካባቢ ላይ ያለውን አንብበን ያለውን ነባራዊ ሁኔታ አይተን ነው የምናመጣው። የግድ ለዚህኛው አላህ እንዲህ ብሏል የሚለውን ከኔ ባይጠብቁ በጣም የተሻለ ነው። ስለ ጁፒተር ባለፈው አንድ ተመልካች የጠየቀን ጥያቄ ነበረ። ይሄ ፕሮግራም ደግሞ ካልገባችሁ ከዚህ በፊት የተለቀቁ ቪዲዮ ማየት ያስፈልጋል። አንድ ሰው ከመፈጠሩ በፊት ፕላኔቶቹን ዞሮ ከዛ ወደዚህ ምድር ወደ መሬት ይመጣል የሚል ሀሳብ ተነስቶ ነበር በእግረ መንገድ። ያኛው ባለፈው ፕሮግራም ካያችሁት ይሄ የዛሬው ሀሳብ አልተቀነጨበም፣ በግልጽ ይገባችኋል። እንግዲህ ዛሬ ኡስታዝ ወደ ሌላው ሀሳባችን እንሄዳለን። ባለፈው ጥያቄ መንፈሳዊ ጉዳይ አነሳንና የኢላን ማስክ አነሳን። ከዛው አንዳንድ ሰዎች ግራ ገብቷቸዋል። ኢላን ማስክና ከኛ ጋር ምን ያገናኛል ያሉት ሰዎች አሉ። ትንሽ ይሄው እናጥብብላቸው የሚያናንሱት ምን ያገናኛቸው የሚል ነገር አለ። በዚህ ጉዳይ ላይ ግልጽ እንዲሆንላቸው መሬት የወረደ ነገር እስቲ በሚገባቸው እንኳን ልንነግራቸው እንችላለን። ኡስታዝ በነፍስ ላይንና በሩህ ላይን መካከል ጦርነት አለ። የጦር ሜዳው እኛው ነን። ግለሰብ አንድ ሰው ብቻውን
ይሄንም የሚሉት ጃርዲያን ሩሚ ናቸው። you are not a drop in the ocean but you are the entire ocean አንተ ራስህ ኦሽኑ ነህ ሲሉ ባህር ነህ ጠብታ አድርገህ ራስን አትየው ኢንታየር ኦሽኑ አንተ ነህ ማለት አሳውም አንተ ውስጥ ነው ያለው ዘንዶውም አንተ ውስጥ ያለ ሻርኩም አንተ ነህ እንደማለት ነው። ስለዚህ የትኛው ጋር ነኝ እኔ አሳም ሆኖ የትኛው ጋር ነኝ እኔ ዘንዶውም ሆኖ ጥፋቴና አንተኔ መለየት የምችለው ስፒሪት ዓለሙ በደንብ ስንረዳ ብቻ ነው። ስለዚህ ጦርነቱ ላይ ወደዚህ ስንመጣ አንዱ የኢብሊስ ዓለም ወይም የሸይጣን ዓለም ስራ ሁሌ ፍላጎትን መፍጠር ነው አንተ ውስጥ ነው እኔ ብለህ ራስህ እንድትገልጸው ያሸናፊነት ስፒሪት አንተ ውስጥ እንድትገልጽ ነው። ስለዚህ ያንን ለማስፈጸም እዚህ ዓለም ላይ የተሰራ ፕላትፎርም አለ በተለያየ መንገድ እንዲያው አንድ አባባል እኮ አለ ሰይጣን ወደ ኋላ ጎትቶ አንተ መጣል ሲያቅተው ወደፊት ገፍትሮ ይጥልሃል የሚል የድሮ አባባል አውቃለሁ። እኔ እንደውም ተቃራኒ ነው የምረዳው እዚህ ጋር እንደውም መጀመሪያ ወደፊት ነው መገፍተር የሚፈልገው በጭብጨባው ዓለም ምናምናም ከፍ ብለህ ሰዎችን እንድትንቅ ማድረግ ነው የሚፈልገው እኔ ብለህ እንድትሮጥ ነው። ስለዚህ እዚህ መሀል ላይ ምን ተፈጥሯል? ሬፕቶሊያንስ የሚባሉ ከሬፕታይል ዓለም ወደዚህ የተቀላቀሉ ሰዎች ይህም በቀላል እንትን አስረዳኝ ካልከኝ እዚህ ምን ተፈጥሯል መሰለህ? እኔ ኤሪያ ላይ የሆኑ ልጆች ከእናታቸው ወጣ የእናታቸው የወለደች እናታቸው ሳይሆን የአባታቸው ሚስት ማለት ነው እንጀራ እናታቸው ማለት ነው። እናታቸው በህይወት የለችም። እቺኛዋ አልወለደችም እቺኛዋ እነኚህ ብዙ ናቸው ልጆቹ። ኤኒዌይ የልጆቹ ጋር ሲደርስ ልጆቻቸውን ከዚች ሴት መደበቅ ምናምን ይጀምራሉ። እነዚህ ሪዝኑ ምንድነው? የሆነ ሰው ላይ ሲቀራ እስከነ ከፋሚሊ ውስጥ እሷ ናት ቡዳ ናት እሷ በላች የሚል ነገር ይመጣል። ኦኬ በዚህ መሃል ልጆቹ ይህ ፋሚሊ ከዚች ሴትዮዋ ጋር ያው ኦልሞስት እናታቸው ማለት ነው ጥል ይፈጠራል። ከባድ ረብሻ ከተፈጠረ በኋላ የዛው ፋሚሊ አንድ ዋይስ ሰው እነዚህ እንደውም አንዳንድ ጎረምሶች የእሷን ቤት እስከ ማፍረስ ይሏል። ያቺኛዋ ቡዳ ናት በሚል ማለት ነው። አዎ ጅብም አይተናል ቤቷ ውስጥ። ኦኬ ቀበሮ ሁሌ ይመጣል በሚል ቤቱን እናፈርሰው እስከ ማለት የደረሰ ጎረምሳም ነበረ። ይሄኛው ሰው ግን የኛን ትምህርቶች ይከታተልና ሸይጣንም ሊሆን ይችላል ያወራው ይሄ አሁን በፋሚሊ ውስጥ የእርስ በርስ ጦርነት ሊፈጥር የመጣ ሸይጣን ነው ሊሆን ይችላል በሚል እዚሁ መሃል ግን የሱ የእህቱ ልጅ የዚህ ሰው የእህቱ ልጅ ደግሞ እየጣላት ነው ኢፒሊፕሲ ሆኖ እየጣላት ነው። አዎ በዚህ ጉዳይ ሊያማከር እኔ ጋር ይመጣል። ኢፒሊፕሲ ይዞታል ምናምን ነው ይሄ ነገር ሸይጣኑ እንዲህ ብሏል በሚል ሲያማክረኝ ይሄ የመጀመሪያው ስቴፕ ይሄን ለማከም መጀመሪያ ቤተሰባዊ እርቅ መፈጠር አለበት። ሴትዮዋ እኮ ፕራክቲካሊ ጅብ አይተዋል ሰዎቹ በዚህ ክላይት በዛሄር አይተዋል ነው። አዎ እሺ በብዛት ደግሞ ቀበሮ ይመጣ ነበር። እንግዲህ ማህበረሰቡ ውስጥ ያለው ሩማር ላይ ሰዎች ወደ ጅብ ይቀየራሉ የሚቀየሩ ሰዎች አሉ። እነዛ ሰዎች ጋር ደግሞ መሆናቸው ኤግዛምፕሉ ምንድነው? ቀበሮ እዛ አካባቢ በብዛት ይታያል የሚል ነገር አለ። ሶ እናት አይደለችም የሚለው የኔ ጥያቄ አይደለም። ብትሆንስ እቺ ሴትዮ ጅብ ናት ወይም ጅብ ዘር ናት እንበል ማንን ነው የምንወቅሰው? ፈጣሪው ወይስ ተፈጣሪው? የአላህ ፍጡራን ነን እኛ ብለን አላህን ስንገዛ ሰዎችን እኮ በእንደዚህ አይነት ነገር ወደ ወቀሳ ስንሄድ ችግር አለ። ችግሩን ራስን ፕሮቴክት ለማድረግ ከሆነ የፕሮቴክሽን መንገዱ ምንድነው? እንዴት ነው አብረን መኖር የምንችለው? አብረን ስለተገኘን ከተገኘን በኋላ ኦኬ ገባል። ከዚያ በኋላ ግን የከለች እኮ ጅብ ናት እኮ ምናምን ናት ብለህ ስትሳደብ እየተሳደብክ ያለው እኮ ፈጣሪውን ነው ፍጡሩን አይደለም። እሷን የፈጠራት ፈጣሪ ነው። ያ እሷ እኮ መልክት አይደለም ጅብ የሆነችው ሁላም ከሆነ አንዱ ያላህ ፍጡር ናት yes ናት በሚሉ ብቻ ተረዳሽ። ያላህ ፍጡር ናት። በዛ መንገድ አላህ ፈጥሯታል። በአይኗ ልጆችን እየጎዳች ከሆነ እንዳትጎዳ ምን ማድረግ አለባት? በመምከር መስተካከል ካለበት መስተካከል ይችላል። ምንድነው ሌላ የምታደርገው? በአምልኮ የምትጠራው ጅን አለ ምናምን የሚሉት ነገር ካለም
ይሄ በእውቀት እዚህ ጋር የተገኘ ነው እኮ እኛ ሰላም ሙስሊም ስንሆን እኮ የሰላም አምባሳደር ነው መሆን ያለብን። ሰላም በግለሰቦች መካከል የሌለ ሰላም በፍጡራን መካከል ሊመጣ አይችልም። በፍጡራን መካከልም እንዴት ነው ኸሊፋ ነን ስንል እኮ በፍጡራን መካከል ሁሉ ነው ሰላም ማስፈን ያለብን በሚል ከዛ ሰው ጋር በጣም ተግባባን። በጣም ስማርት የሆነ ሰው ነው። በደንብ ተረዳኝ። ምን ማድረግ እንዳለበት እንደዚህ ያደርጋልኩት። ቤተሰቦች ተሰባሰቡና አፉ ተባባሉ። አፉታው ከወረደ በኋላ ግን አሁን ምንድነው የሚለው በደንብ ላስረዳ ፈልጌ ነው። ሴትዮዋን ይዟት መጣ ከክፍለ ሀገር። ኦኬ እርቅ ከወረደ በኋላ ማለት ነው። እርቅ ከወረደ ሰላም ከሆነ በኋላ ምክንያቱም እኔ እመክርልሃለሁ ሁናም ከሆነ ሪሊ የጅብ ስፒሪት ካለባት ወይ ማይናሚ ጎዳ ከሆነ ምን ማድረግ እንዳለባት እሷ እኔ እመክርልሃለሁ ብዬው ነው። በጣም ትልቅ ሰው ናቸው። ሴትዮዋ እኔ ጋር መጡ። በደንብ አወራን ምንም ሳይቀር በጣም በሚገርም ሁኔታ በጣም ጥሩ ሰው ናቸው። ሴትዮዋ ሰደቃ የሚያበዙ ምናምን ነው። ሪሊ ግን አይናቸው ሰዎችን እንደሚጎዳ ያውቃሉ። እሳቸው ማለት ነው። ያ አይጠነቀቁ ማለት ነው። አይናቸው እንደሚጎዳ እያወቁ ጥንቃቄው እንዴት ይመጣል የሚለውን ወይ አላወቁትም። ኦኬ ጅቡ ቤታቸው እንደሚመጣም ያውቃሉ። አሁን መጨረሻ ላይ ያስረዱኝ መንገድ ነው የምነግርህ። አሁን እኮ ልጁ እገልሻለሁ ምናምን ብሎ ይፎክራል። ዝም ብሎ እኮ ነው ምን ያመጣል ብለህ ነው አሉኝ። ለኔ ይፈልጉታል ማለት ነው። ኖ መፈለግ ሳይሆን ምን ያመጣል። እኛን እኮ ስለማያውቁን ነው። ከኛ ዘር ማንም ሞቶ እዚህ ተቀብሮ አያውቅም። ጊዜያችን ሲደርስ ግን እንሄዳለን። ሳንሞት እንጠፋለን። ምንድነው አሁን እዚህ ጋር የምታገኘው ክሉ? የሰው ዘር አይደለም የሆነ እንትን አለ ማለት ነው። እንዴት ሰው ጋር ተቀላቀሉ ታዲያ? በሌላ ሰው መንፈስ ጅቡስ ምንድነው እዚህ ቦታ ላይ? እዚህ ጋር ነው በደንብ እንግዲህ አሁን እኛ ዝም ብሎ እንዲህ ብለን ጀጅ ለማድረግ እንሮጣለን እንጂ በደንብ ጉዳዩን ለማጥራት አንሞክርም። ባለፈው አንድ ነገር ሰርቻለሁ። ለአይጡ ልጄን ሰጣሁ ሲባል ትዳር ተፈጥሯል። ይሄኛው አይጥ አይደለም እኮ ልጅ መጥቶ የሚያገባው በሰው ፊዚካል መጥቶ ከልጅቷ ጋር የሚዳራ ሰው ይኖራል። ያ ማለት ምንድነው? አሁን ወደ ጀነራል ዲያሩሚ ለመለስልኝ የጅኖች ዓለም በተለያየ በ9 ሜን ካታጎሪ ነው ያስቀመጡት እሳቸው። ከነዛ ውስጥ በፈለጉት ፎርም እዚህ መገኘት የሚችሉ አሉ። በፈለጉት ፎርም ማለት ምንድነው? ሰው ሆኖ እዚህ መምጣት የሚችሉ እነሱ በጠየቁት ማለት ነው። አዎ በፈለጉት። እነሱ በዲኤንኤ ለኛ በጣም ቅርብ ናቸው። እነሱኞቹ አሁን ማርጅ ሚናር ሲል ከሚንቀለቀለው እሳት ሲል እሳት እኮ ብዙ አይነት ነው። ብሉ እሳት አለ፣ ቀይ እሳት አለ፣ ፍም የሆነ እሳት አለ። ወደ ሃርድ ፍሪኩዌንሲ የተጠጉ የጅን ዝርያዎች ለሰው ልጅ በእንትን ቅርብ ናቸው። በዲኤንኤ ማለት ነው። በዲኤንኤ ለምሳሌ ከአይጥ ጋር የሚያያዙት ልንገርህ፣ በብዙ መልኩ ከሰው ጋር በጣም ቅርብ ናቸው። የአይጥ ዲኤንኤ ራሱ አይጥም ራሷ ለዚህ ያለ ብዙ ምርምሮች የምትቀርበው ከኛ ጋር በጣም ቅርብ ናት። እሷኛ ከሱ ጋር ያሉት ናቸው። አሁን ከአይጥ ጋር ኮኔክሽን ያላቸው ከሬፕታይልስ ጋር ደግሞ ኮኔክሽን ያላቸው ከእንሽላሊት ከምናምን ጋር ያላቸው ደግሞ የሙታን ሰዎች መንፈስ ናቸው። እነሱ ደግሞ ቅርበት ከሞት መንፈስ ጋር ነው እነሱ ደግሞ የሚያያዙት። በብዛት እንትን ላይ መኖራቸው ነው። መቃብሩ ላይ ነው እና የግድግዳ ላይ ነው የሚገኙት። አዎ ለዛ ነው ምክንያቱ። ከጅብ ጋር የሚገናኘው መንፈስ ፎር ኤግዛምፕል ከጅብ ጋር የሚገናኘው መንፈስ ገባል መጥቶ እዚህ ጋር ተገኝቶ ከሴት ሰው ልጅ ቢወልድ ዝርያ በአባት ነውና በአንድ በኩል የዛ የጅቡ ዓለም ስፒሪት ጅን ነው። እናቱ ግን እዚህ ናት። ስለዚህ ይህ ሰው ግማሽ ጅብ ግማሽ ሰው ነው። ቢቀየር አይገርምም። አይኑ ሰው ነው የሚጎዳው። ልክ እንደ ጅብ አይኑ ነው። ከባድ ፓወር ነው አንተ ላይ የሚለቀው። አሁን ከአይንና አይነቶች ውስጥ አንዱ ነው ይሄ። በነገራችን ላይ ሁሉም አይናቸው ሰው ነው የሚጎዳ ሰው ጅቦች ናቸው ማለትም አይደለም። አንዱ ነው ግን ይሄኛው። ምናልባት ያው ትምህርቱን እያዘጋጀን ነው።
ይሄ አይንና ስን አንድ በአንድ ስናየው በደንብ አብራራው ይሆናል ኢንሻአላህ። እንዲገባችሁ ይሄ ነገር ቫምፓየር ዳይሪ ምናምን እናያቸው ፊልሞች አንዱ እንደዚህ ናቸው። ሪሊ ነው ማለት ናቸው። ለምን ተክላስ ይሰራል እንዴ? ቆይ ስናስብ ጥሩ ፊልም ሐሳቡ ራሱ ከየት ይመጣል? ከሆነ ካለ ነገር እኮ ነው ይመጣው። ከሆነ ነገር ተመነሻ ማለት ነው። አሁን ቫምፓየር ዳይሪ የኢትዮጵያ ፊልሞችን ካይ ሂሩት አባቷ ማን ነው አይደል? የጀመረው ፊልም የሂሩት አባቱ እኮ እስካሁን አልተገኘም በኢትዮጵያ ፊልም ውስጥ። በቃ እስካሁን አባታቸው ስለሌላቸው ጉዳይ ነው። ምክንያቱም የኛ ችግር ስለሆነ እኮ እስካሁን አባት የሂሩትን አባት እየፈለግን ነው፣ መልስ አላገኘንለትም። በተመሳሳይ እዛ ዓለም ላይ ያሉ ሰዎችም ያለውን ነገር ነው የሚያመጡልን። ከሆነ መነሻ ማለት ነው። መነሻው አለ። ስለዚህ ብዙ ጊዜ አይጥ የሐሲድ መንፈስ ነው፣ ሂስድ ያለበት ሰው ነው። በነገራችን ላይ ይሄ ከጅብ መንፈስ ጋር እና ከእባብ መንፈስ ጋር የሚገናኝ ዲኤንኤ ያላቸው ሰዎች በጣም ሟርተኞች ናቸው። ካሟረቱብህ አደጋ ነው። በጣም ከባድ ሊገሉ ይችላሉ ማለት ነው። በማሟረት ብቻ ሊገሉ ምላሳቸው ብቻ። ለምሳሌ ያው ባለፈው ነግሬሃለሁ፣ አያቴ ከእባብ ጋር መንታ ተወለደ ያለችው ልጅ እኮ ዋና በቃ ሰው እባብ ከነደፈው እሷ ከተፋችለት እኮ የዛ እባብ መርዝ ይጠፋል። ሰዎችም ያቋታል ባለችበት አካባቢ ላይ እባብ ተነደፈ ከተባለ ወዲያውኑ የትም ሆና እኮ ነው ባይዘው ቦታው ላይ ብቻ አይደለም። የእሷ እባብ ሲነድፈን መርዙን ብቻ አይደለም ስፒሪቱ ነው የሚገለን ማለት ነው። እችኛዋ ከተፋችሁ ተፋችሁ ነው አበቃ። አሁን ወደ ፖዚቲቭ የምትቀይርበት ወይ ይሄ ነው። ከጅብ መንፈስ ጋር የተቀላቀለ ሰውስ ምንድን ነው የሚሰራው? ለምንድን ነው ደግሞ የጅቦች እና ጠንቋዮች ጋር ከባድ ኮኔክሽን ያለው የሚለው ደግሞ ሌላ ባብ ነው። አሁን እሱ ሌላ ጊዜ እንመለስበታለን። ያም ሆነ ይህ ግን እነኚህ ኢሉሚ አሁን ወለድ ይሄ ወደ ኢላን ማስክ መጣ ማለት ነው። ወደዚህ ለተሰበሰበ ለፈልግ ይላል። ይሄ ማርሻን ባንድ ይሄ የተባበሩት መንግስታት ሲቋቋም አቋቋሚዎቹ ሁለት ስፒሪቶች የህያውያን ስፒሪት እና የሙታን ስፒሪት ማርስ ላይ ከባድ ጦርነት ነበረ በሆነ ወቅት ላይ ያን ዘመን ኢትዮጵያ እዚህ ዓለም ላይ ደግሞ አንደኛ ዓለም ጦርነት ሁለተኛ ዓለም ጦርነት የምንለው ነበረ። ከዛ በኋላ እነኛ ሬድ ማርሻንስ እና ግሪን ማርሻንስ ይባላሉ። ግሪኖቹ ህያውያን ናቸው። አሊያንስ የሚባሉት ናቸው። ኦልሞስት ኤሊያንስን በሌላ መንገድም መተንተን ይቻላል። ያም ሆነ ይህ ግን ሁለቱ እዛ ጋር ሬዶቹ አሸነፉ። ሲያሸንፉ ግሪኖቹ ተሸነፉ። አማኞቹ እዛ ሲሸነፉ እዚህም ተሸነፉ። በዚህ ጊዜ እዚህ ላይ የተገኙት ከሬፕታይል ወርልድ በመዳቀልም ይሁን አሁን ባልኩ በመዳቀል መንገድ በነገራችን ላይ እንዲህ አይነት መዳቀልን ስለሚፈጥር እኮ ነው ከእንስሳት ጋር ግንኙነት ያደረገ ሰው ካለምንም ምህረት ይገደሉት ነው ሸሪዓ አይደል? ዲኤንኤውን ሌላ ዓለም ነው የዩኒቨርሱን ፍሪኩዌንሲ ነው የሚያበላሸው። መደረግ የለበትም። ትልቁ ነገር እኮ ይሄ ነው። እዚህ ጋር የመጡት እነዚህ ታቦት መንፈስ ሲያቋቁሙ ህጎች አሉ። የዚህ የሙታን መንፈስ መጣራት አለበት። በማን? በማርሻን ባንድ። የነሱ ፓወር ከፍ የሚለውም ሞትና ጭንቀት ምድር ላይ ሲበዛ ብቻ ነው። ግድያው፣ ጦርነቱ ምናምን ታቦት መንግስታት ከተመሰረተ በኋላ እኮ ነው ስንት አገር የተመሰረተው። ሁሉም መገንጠል አለብኝ ምናምን ብሎ የጠየቀውም ከዛ በኋላ እኮ ነው። ስለዚህ መንግስታቱ ሲመጡ ደግሞ ቀይ ምንጣፍ የሚነጠፈው ለዚህ ነው። ቀይ ምንጣፉ በእርግጥ ከጀርባው ሌላም የሉሲፈር ፓወር አለ ነው። ያንን ግን እሱ በእነዚህ ውስጥ ስለሚያስፈጽመው ነው። ስለዚህ ሬፕታይል ወርልድ የምንላቸው በዚህ መንገድ እዚህ ጋር ተገኙና ህገ ደንብ አድርገው ያው ስፒሪቱን ዓለም በደንብ ስለሚያውቁት እነሱ ብዙ ነገሮችን የኛን ቀምተው እኛን ባሪያ አርገውናል። አሁን ጦርነቱ ምንድነው? እኛ ከባርነት ለመውጣት በዛሬም በለው ባርነት እኮ ነው። ዛሬ ባርነት አንዱ እኮ እነሱ የሚሰሩብን ሴራ ነው እንዳሉ በሰው ፍላጎት ላይ ነው የመጡት። በነዛ ባሪያ አርገውናል። እኛ ደግሞ ከባርነት ለመውጣት ጦርነት ላይ ነን ነው ጭብጡ። እነሱ በዚህ በሰውኛ ተገልጠዋሉ። አሁን ባለፈው እንዳነሳ ነው ለተመልካቾቻችሁ ይገባቸዋል ብዬ አስባለሁ። የባለፈው ሐሳብ ያልተብራራችሁ ዛሬ ግልጽ ይሆን ይመስለኛል። ኢላን ማስክ እንዲህ ነው ሂላሪ ባለም
እንሽላሊት ናት ተብሎ ሲጠቋቆሙ እርስ በርስ ሲጠቋቆሙ ከጀርባ ያለው ምሳሌ ዛሬ ኡስታዝ እንደዘረዘረው ነው። ሌላ አንድ ግራ የሚያጋባኝ ምናልባት የተመለሱ ጥያቄ ይሆናል ብዬ ማስበው ራሳቸው አንዳንዴ እዚህ ይህን መንፈስ እውነተኛ የሆነው መንፈስ ያው ቅድም የምንፈልገው እስልምና ወይም ዲናችን እንዲጠብቅ እና ነገ ጀነትን ከጅለን ኢባዳ አድርገን እንድንገባ እኛ በምናደርገው ጥረት እነሱ አሁን ቅድም እንዳልኩ በፍላጎታችን እየመጡ ነው። አይ ቲንክ አሁን ምንድነው የሚለው አንዳንድ ሰዎች እያሸነፉን ነው መስማማት አለብን የሚሉ ሰዎች አሉ። ምናልባት አንዳንድ ጽሁፎችን ሳነብ ዶሚኔት አድርገውናል። ምክንያቱም በምግባችን ላይ ገብቷል፣ ሁሉ ነገራችን ላይ ገብተዋል። ኢቭን የተባበሩት መንግስታት ራሱ አንዱ ዓላማ ነው አሁን ነቃ ልጆች ማህበረሰቡን እያስተማሩ ነው እና እነሱ የሄዱበት ግዝፈት አንፃር እና ደግሞ ካለመንቃታችን አንፃር እንደ ሶሉሽን የሚያቀርቡት ነገር አለ። ለምሳሌ መድኃኒት ላይ ገብተዋል። ዛሬ የካንሰር ታማሚ በጣም በዝተዋል። ብቻ በእያንዳንዱ ላይ ገብተዋል። አሁን እንደዚህ እንደኔ አይነቱ ተራ ሰው ምናልባት በኢማን ደካማ የሆነው ምንድነው ማድረግ ያለበት? እንደዚህ አይነት በጣም ግራ የገባው ዓለም ውስጥ ነው ያለነውና ቀላል ከኛ ሰውነት ጋር የሚስማማ ነገር ሐሳብ አለ። ነገ ጀነት ማግኘት ስላልከው ጀነት ሩቅ ነው፣ በጣም ሩቅ ነው። ዛሬ ሰው መኖር ይቀድማል እኮ። ስለዚህ ከነሱ ጋር የምስማማው ሰውነቴን ገብሬ ነው። ኢማኔ ምናምን ተው፣ ኢማናችንማ የለም እኮ ወልቆ አልቋል። አሁን ሰውነታችንን መገበር የያዝ ነው። ስለዚህ መገበር ስንይዝ ማንነቴን ገብሬ ነው። እነዚህን ለዛም እኮ ነው ይሄን የጀመርነው። አንዱ ጦርነቱ በምንድን ነው እኛ ላይ የሚካሄደው? አንዱ ወንጀል ነው፣ አንዱ ፍላጎት ነው። ወንጀሎች ስለ ዝሙት ምንም ብለው በምን አይነት ሁኔታ ነው ዝሙት በማድረግ እኔ ሰውነቴን የምገብረው የሚለውን በደንብ መረዳት ነው፣ ምን ማድረግ አለብን ከማለት በፊት። ስለዚህ ኢንቫይሮንመንቱን በደንብ መረዳትን ይጠይቃል። ለመረዳት ደግሞ ኢንሻአላህ በቀጣይ አሁንም ከፈል እያደረግን ትምህርቶቹን የምንቀጥለው ይሆናል። ስለዚህ ጦርነቱን እስካሁን አልጀመርነውም፣ ገና ዙሪያ ጥምጥም ላይ ነው ያለነው። አልተታኮስንም እያልኩ አይደለም። ምክንያቱም ሰዎችን የማንቃት ንግግር ራሱ ከባድ ጦርነት ነው። እዚህ ጋር ለመድረስም ከባድ ነገሮች ውስጥ ነው ያልፈን የመጣ ነው። ቀጣዮቹ ግን አሁንም ስቴፖቹንም ስንናገር በምንድን ነው መጀመሪያ የገባው ያ መንፈስ ያ ስፒሪት እኛን ዶሜት ያደረገው የሚሆን በደንብ አንድ በአንድ ስንከፍላቸው ሰዎች እየተረዱን ይሄዳሉ ብዬ አስባለሁ። ውድ ተመልካቾቻችን እንግዲህ እንደተለመደው የዛሬ ፕሮግራማችን የተለያዩ ሀሳቦችን አንሸራሽናል። በተቻለ አቅም የባለፈውን ሳምንት ትንሽ በተን አድርገን እንዲገባችሁ ለማድረግ ሞክረናል። አሁንም ጥያቄ አስተያየታችሁን እንጠብቃለን። ወዳጆ አሊፋን ቲዩብ ሰብስክራይብ እያደረጋችሁ ጠብቁን። እናንተን አስተያየትና ጥቆማ ሁሌም እንቀበላለን። በተቻለ አቅም እስቲ ከባለፈው አንፃር የዛሬው እንዲህ ተብራርቷል ወይ አልተብራራም የሚለውን ጥያቄ ደግሞ እንደተለመደው ከእናንተ እንጠብቃለን። ጥያቄ ካላችሁ ኡስታዝም እንዳለው እኔም ጥያቄ አለኝ ከኡስታዝ ጋር መሞግተው ሀሳቦች አሉኝ የምትሉ መድረኩ ክፍት ነው። መታችሁ የእናንተን ሀሳብ በማቅረብ ከኡስታዝ ጋር መቀለጽም ከፈለጋችሁ መልካም፣ አይ እኔ ሳልቀለጽ ነው ማውራት የምፈልገው የምትሉ ከሆነ ቤታችን ክፍት ነው። በተለመደው ስልክ ቁጥራችን ደውሉልን። ለዛሬው በዚያው አበቃው። ኡስታዝን ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።